የተወደዳችሁ የህይወት ቴሌቪዥን ተከታታዮቻችን በሰላምና ጸጋ ይብዛላችሁ። ይህ የላቀው ትውልድ የተሰኘው ፕሮግራማችን ነው። እኛ ወጣቶች ሁለንተናዊ ልዕቀትን ተጎናጽፈን በምድራችን የጨውና የብርሃንነት ሚናችን እንድንወጣ ይህ ፕሮግራም የበኩሉን አስተዋጽኦ ያደርጋል። ስለዚህም እኔ አቢጊያቤል፣ ወላጅ አባቴ አቤል ሸቱ እናም ደግሞ ሳሪም ተፈራ ዛሬ ከእናንተ ጋር አብረን እንቆያለን። በባለፈው ሳምንት እንግዲህ ክፍል 2ን ነገረ ወጣትነት የሚለውን መጽሐፍ ዳሰሳ ያደረግን ነበር። እናም ክፍል 2 ደግሞ የወጣቶች ተግዳሮቶች በሚል ዙሪያ ላይ ነበር እና ዛሬ ደግሞ እሱን ተንተርሰን እንግዲህ እኔ አቢጊያቤልና ጓደኛዬ ሳሪም ተፈራ እንወያያለን ማለት ነው። አወያያችን ተኑ ደግሞ አባቢነክ በምን ርዕስ ነው የምንወያየው? በወጣቶች ተግዳሮቶች ላይክ አሁን በትምህርት ቤት ዙሪያ አንድ ወጣት ክርስቲያን ወጣት ምን አይነት ተግዳሮቶች ሊያጋጥሙት ይችላል? በጣም ጥሩ። እንግዲህ ዛሬ ለአድማጮቻችን ወይም ይሄን ፕሮግራም የሚከታተሉ ማስተላለፍ ያለብን መልእክት ምንድነው? ከዚህ ቀደም አቢጊያ ጠያቂ እኔ ተጠያቂ ሆኜ ነበር የምንቀርበው። ዛሬ ደግሞ በተለየ ፎርማት ነው የመጣነው። እኔ ነኝ እነኚህን ሁለት ወጣቶች የምጠይቀው ካነሳነው ርዕሰ ጉዳይ ጋር። አቢጊያ አስቀድሞ እንደጠቀሰችው የነገረ ወጣትነትን መጽሐፍ ዳሰሳ ያደረግን የቆየነው ከዚህ በፊት በነበሩ ሳምንታዊ ፕሮግራሞቻችን። ከዛ ጋር ተያይዞ ደግሞ ምንም እንኳን መጽሐፉ ላይ ይሄ ርዕስ ባይሆንም ከዚህ ጋር ያይዘን በትምህርት ቤት አካባቢ የክርስቲያን ወጣቶች ምን ተግዳሮቶች ያጋጥማቸዋል የሚለውን ነው የምንነጋገረው። እኔ ተወሰኑ ጥያቄዎች አዘጋጅቻለሁ። እነሱ ከተሞክሯቸው ካጋጠማቸው ነገር ከያለፉበት ካለው ነገር ያካፍሉናል ማለት ነው። ስለዚህ እንግዶቼ ስለሆናችሁ በጣም አርጌ አመሰግናለሁ ማለት ነው። ወደ ጥያቄ ልግባ። እንግዲህ እናንተ የምትማሩበትን ትምህርት ቤት ብቻ ያያሰባችሁ ላይሆን ይችላል። ብዙ ወጣቶችን መወከል ስለምትችሉ በትምህርት ቤት አካባቢ እናንተ የሃይ ስኩል ተማሪዎች ናችሁ። አቢጊያ የ10ኛ ክፍል ነች፣ ሳሪም ደግሞ የ11ኛ ክፍል ተማሪ ነች። ስለዚህ በሃይ ስኩል አካባቢ ምን ተግዳሮቶች አሉ ክርስቲያን ወጣቶች የሚያጋጥማቸው የሚለውን እንድታነሱ ነው። አቢጊያ መጀመሪያ አንቺ፣ ከዛ ሳሪዬ ደግሞ ትቀጥያለሽ ማለት ነው። ያው እንደ ክርስቲያን ወጣት ብዙ ምናስተውላቸው ነገሮች አሉ። ከዚህ በፊትም ደግሞ በሌላ ፕሮግራም የሰራናቸው አንድ ወጣት ሊያጋጥመው የሚችል ተግዳሮቶች አሉና ከነሱ መካከል ትላንትና ከዚህ በፊትም ተናግረናል ነበር። የመጀመሪያውና ዋነኛው አቻ ግፊት ነው። ሁላችንም እንደምናውቀው ከሆነ እና አቻ ግፊት በክርስቲያኖች ዘንድ በወጣት ክርስቲያኖች ዙሪያ የሚኖር ብቻ ሳይሆን በሁሉም ወጣቶች ዙሪያ ሊኖር የሚችል ነገር ነው። እንደገና ደግሞ አሁን የአቻ ግፊት ለወጣቶች አለው እንጂ አቻ ግፊት በየትኛውም እድሜ ሊኖር ይችላል። ያው ዛሬ ሜንሊ በወጣቶች ዙሪያ ስለምናወራ ማለት ነው። እና አቻ ግፊት ከዚህ በፊት እንደተነጋገርነው ያው ጥሩ ጎንም አለው መጥፎ ጎንም አለው። ግን ደግሞ ተግዳሮት ስላለን ዛሬ ያው አሉታዊ ጎን ነው የምናየው። እና አቻ ግፊት በባለፈው ጊዜ ስንሰራ የነበረው ፕሮግራም ላይ እንደተነጋገርነው ከሆነ ብዙ ተጽዕኖዎች አሉት አቻ ግፊት ሊከተን የሚችል በተለይ እንደ ክርስቲያን ማለት ነው። እና ደግሞ እነሱ አቻ ግፊት የአንድ ክርስቲያን ወጣት ስብዕና ሊያበላሽ ይችላል፣ አስተሳሰቡን ሊያበላሽ ይችላል። ክርስቲያን ስለሆነ ደግሞ ክርስቲያን ደግሞ የሚጠበቅበት ነገር አለ። ኢየሱስ ክርስቶስን አንጸባርቆ ነው መኖር ያለበት። ያንን ነገር ሊያሳጣው ይችላል። እና ስለዚህ የአቻ ግፊት አንድ ክርስቲያን ወጣት የሚያጋጥመው ከክርስቲያን አቻዎቹ ነው ወይስ ክርስቲያን ካልሆኑ አቻዎቹ ነው? ያው እንደ ቡድኑ ይለያያል። ለምሳሌ አሁን እኔ ያለሁበት የጓደኝነት ግሩፔ ላይክ አብዛኞቹ በጌታ አይደሉም። ለዛ አሁን ለምሳሌ እነሱ እኔ ላይ የአቻ ተጽዕኖ ሊያሳድሩ ይችላል። ላይክ ፕሬሸር ሊኖር ይችላል። እንደገና ደግሞ ክርስቲያን ያለበትም ግሩፕ ውስጥ ሆነክ ትክክለኛ ክርስቲያን ያልሆኑ አሉ። ላይክ ስም ብቻ ያላቸው ማለት ነው፣ የክርስቲያንን ህይወት ማይኖሩ
እንደገና ደግሞ ክርስቲያንም ሆነክ ደግሞ አብረክ ሆነክ ሌላ ተጽዕኖ አሳዳሪ ሊኖር ይችላል በዛ መካከል። ስለዚህ ከሁለቱም ወገን ክርስቲያን ከሆነም አቻ ክርስቲያን ካልሆኑም አቻ ግፊቱ ሊመጣ ይችላል ነው ድንበር የለሽ ነው እንደሱ ብለን ልንወስድ እንችላለን እንመለስበታለን ኋላ ላይ ምናልባት ሳሪዬ እዚህ ጋር የምታኪው ነገር ይኖራል ከአቻ ግፊት አንፃር እንዴት ነው ክርስቲያን ወጣቶች ምን አይነት ፈተናዎች አለባቸው? አቢጉ እንዳለችው ነው ላይክ ያው ያቻ ግፊት በጣም ኢፌክት አለው ስፔሻሊ ደግሞ አሁን ሃይ ስኩል በቃ የተማሪ ትልቁን እንትን የሚይዘው ሃይ ስኩል ላይ ነው እና ለምሳሌ አሁን ያለንበት ሰርክል ነው የሚወስነው ላይክ ጥሩ ነገር እንድናደርግ መጥፎ ነገር እንድናደርግ ያለንበት ሰርክል ነው የሚወስነው ላይክ የተለያዩ ሱሶች ውስጥ ምናምን ነገር የሚገባው አንድ ሰው ላይክ በፒር ፕሬሸር አማካኝነት ነው ደግሞ ባቻ ግፊት አማካኝነት ነውና ያ ኦኬ ጥሩ እና ኢቭን ፍራሱ አንድ ወጣት ለሚገባበት የትኛውም አይነት ችግር ውስጥ አቻ ግፊት አለ ከኋላው ሁሌም ቢሆን ማለት ነው ያው እኔ አሁን ጥሩ ደረጃ ላይ ብደርስ ከኋላ ያለው አቻ ግፊት ነው ጥሩ ተጽዕኖ የሚያደርግብኝ ማይሆን ህይወት ውስጥ በገባ ራሱ ከኋላ ያለው ያቻ ግፊት ነው እንደዛ አይነት ምን አይነት ያቻ ግፊቶች ግን አሉ እንደው በአይነት እናስቀምጣቸው በትምህርት ቤት ውስጥ በቃ ሪል የሆነው ነገር ምንድነው ለምሳሌ ዲዮ ፕሮምፕት ለማድረግ ነው የባህሪ ተጽዕኖ ጥሩ ያልሆነ ባህሪ ተጽዕኖ ከማምጣት አንፃር በትምህርት ላይ ትጋት እንዳይኖራችሁ ከማድረግ አንፃር የእናንተን ብቻ አይደለም በነገራችን ላይ የምታወሩት አጠቃላይ ትምህርት ቤት ውስጥ ያለውን ድባብ ያያሰባችሁ ሌሎች ክርስቲያን ወጣቶች ላይ እና የእናንተ ጓደኞች የሆኑ ምታቋቸው ምን አይነት ተጽዕኖ ይደርስባቸዋል ካቻዎቻቸው ማለት ነው እንደው ኬዞችም ሊታነሱ ይችላልላችሁ ስም መጥቀስ አስፈላጊ ላይሆን ይችላል ማንሳት ይቻላል ለምሳሌ አሁን በአይነት ብናየው አቻ ግፊት ለምሳሌ አሁን በባህሪ አሁን ለምሳሌ የኔ ጓደኛ የሆነ ማይወደድ ባህሪ ወይ ተቀባይነት የሌለው ባህሪ ቢኖራትና ያንን ባህሪ በሁላችን ፊት ላይ ብታንጸባርቀው እንደገና ደግሞ በዛ አክሽን ብትወስድ ከዛ ያንን ሳንወድ በግዳችን ላይክ እየተቀበል ነው እያስተናገድ ነው እንመጣለን እኛ ላይም ላይክ ኢፌክት ሊያሳድር ይችላል ሁለተኛ ነገር ደግሞ አቻ ስትሆን መስማማት አለበት ከነሱ ጋር ሐሳብ ሲመጣ መቃረን አትችልም ልትቃረን እንኳን ልትገለል ትችላለህ ወይንም ደግሞ እሷኮ እኛ እንትን አትልም ብለው ይሆናል ስም ይሰጣዋል ለዛ ግዴታ ጓደኝነቱን ለመጠበቅ ስትል በቃ አላ ማትፈልገውን ላይፍ ትኖራለህ ፌክ የሆነ ላይፍ ትኖራለህ እና ጥሩ ሐሳብ ነው ያነሳሽው ምናልባት ሳሪዬም እንድታክል አንድ ምሳሌ ልስጣችሁ ድሮኒ ተማሪ ያለው የሃይስኩል ተማሪ ማለት ነው ለአስተማሪዎች ቅጽል ስም ይወጣል እና በዛ ቅጽል ስም አስተማሪዎች መጥራት እና ይሄ ነገር ጥሩ አይደለም እኔ አልቀበለው ብዬ ያንን አስተማሪ በትክክለኛው ስሙ መጥራት ሌሎቹን እንደፋራ የማየት ነገር እንደሱ አይነት ያጋጥማችኋል ምን እስቲ ያጋጥማችኋል እንደው ማለት ለምሳሌ ሁላችንም እንደዛ ከሆነ የምንጠራው ያንን ሰው ላይክ የሆነ ያ ሰው የማይጠራው ሰው እንደፋራ ነው የሚታየው ላይክ ግን ያው እሱ ነው ትክክል ግን በቃ እኛ ራሳችን እንዳራዳ ስለሆነ የምናየው አላ ያ ሰው እንደፋራ ነው የሚታየው ግን ያው እሱ ነው ልክ ግን ላይክ ከኤንቫይሮንመንቱ ጋር መመሳሰል ስላለበት ያቻ ተጽዕኖ አንዱ መመሳሰልን ያመጣል በቃ ተጽዕኖ እኮ አንዱ ራሱ መገለጫው ሌሎች በእኛ ላይ የሚያሳርፉት ነገር ነው እነሱን ለመምሰል የምናደርገው ጥረት ነው ቁርጠኝነቱ እንግዲህ እዛ ጋር ነው ራሴን ነው መሆን ያለብኝ ትክክለኛውን ነገር ነው መሆን ያለብኝ እነሱ መሰለ ይለብኝ ስትሉ መገለል ሌላ ስም ለእናንተ ሊሰጣችሁ ይችላል ለመምሩ ብቻ ሰው ለእናንተም ስም ሊወጣላችሁ ይችላል ልክ እንደዚህ መሰል ነገሮች አሉ ባቻ ተጽዕኖ ለምሳሌ እናንተ ትምርታችሁ ላይ በጣም ማተኮር ስትፈልጉ የሚሰጣችሁ ስም አለ አይነት እነሱም ባላለም አንዳንድ ተማሪዎች በአጥር የሚፎርፉ አሉ የሚኮርጁ አሉ እንዴት ነው እናንተ ጋር ያለው እንዴ ላይክ በትምህርት ዙሪያ ብቻ ሳይሆን ለምሳሌ አሁን አንተ ፐርፐዚ ለመማር ነው ብለህ ትመጣና ከዛም በኋላ አላ የወጣትነቱም አለ ብቻ በመሃል የሚኖር የሆነ ኢንተራክሽን ነውና ለምሳሌ አሁን ለተቃራኒ ጾታ ያለ እንትን ግንኙነት ላይክ ሪሌሽንሺፕ መጀመር በእኛ እድሜ በጣም የተለመደ ነገር ነው እና ግን አሁን ላይክ ለምሳሌ የዛ ነገር ኦፖነንት ስትሆን አልፈልግም ስትል የሆነ አንተን እንደ የሆነ
ሞኝ እንደ ፋራ አይነት የሆነ አታርፊም እንዳይገባሽም እንደምናምን የምትባል የሆነ ፑሽ ትደረጋለህ ሳትፈልገው ማለት ነው። አንዳንዴ ደግሞ ራስን እዛ ነገር ውስጥ ልታገኝ ትችላለህ። በቃ የሆነ ለመመሳሰል ስትል አንድ አይነት ለመሆን ስትል ሐሳብን ለመስማማት ስትል ማትፈልገው ነገር ውስጥ ልትገባ ትችላለህ። ያ ሳሪ የምጨምሪው ነገር አለ? ያ ለምሳሌ አሁን የተለያዩ ሱሶች በጓደኛ ግፊት በጣም ብዙ የተበላሹ ሰዎች አውቃለሁ። ክርስቲያን ወጣቶች ማለት ያ ክርስቲያንም በጣም ያለንበት ኢንቫይሮንመንት እንደሚወስነን በጣም ብዙ ወጣቶች ሱሶች የሚገቡት በጓደኛ ግፊት ነውና ሱስ ራሱ አንድ እንትን ይችላል። ያ ኦኬ። እዚህ ሌሎች እናንሳ። እንደው ምን በትምህርት ቤት አካባቢ ምን ሌሎች ተግዳሮቶች አሉ ልታነሱ ትችላላችሁ? ሌላው ደግሞ ራሱ ትምህርቱ ራሱ የምንማረው ትምህርት ራሱ የሆነ ከመጽሐፍ ቅዱስ የሚቃረን አለ። ለምሳሌ እኔ አስተዋውሳለሁ 6ኛ ክፍል ላይ ነው 4ኛ ክፍል ላይ አካባቢ ሳይንስ ትምህርታችን ላይ የሰው ልጅ በዝግመተ ለውጥ ነው የመጣው ሚል ትምህርት አለ ተምረናል። እና ከዝንጀሮ ነው የመጣው ሚላልና ኢቭን ኢፍ እሱን ነው የምንማረው ትምህርታችን ላይ። ስለዚህ ይሄ የቁስ ሪዮት ዓለም ወይም ደግሞ ሴኩላሪዝም ብለን እንጠራው አይዲዮሎጂ ክርስቲያን ወጣት እምነቱን ኮምፕሮማይዝ እንዲያደርግ የሚያምነውን ነገር ጸንቶ እንዳይዝ በመደበኛ ካሪኩለም ይሰጣል። ስለዚህ እሱ አንድ ራሱን የቻለ ተግዳሮት ነው። የኛ ሀገር ይሻላል እንጂ ውጭ ሀገር ላይ ብዙ የሚሰጡ ኮርሶች አሉ ከባይብል ጋር በጣም የሚቃረኑ በጣም ልክ ነው። እንግዲህ እዚህኛው ትምህርት ቤት ብዬ መጥቀስ ባልችልም ግን የሚሰሙ ሩመሮች አሉ። አንዳንዶቹ ደግሞ እንደውም ተጨባጭ መረጃዎች አሉ። አንዳንድ ትምህርት ቤቶች ክበባት አሉ፣ የወጣቶች ክበባትና የጾታ ትምህርት የጤና ትምህርት በሚል ሰበብ መጽሐፍ ቅዱስን የሚቃረኑ ትምህርቶች የሚሰጡበት ጊዜ አለ። ከጋብቻ በፊት ያለውን የወሲብ ግንኙነት የሚያበረታታ እንደሱ አይነት እንትኖች አሉ። ልክ የጤና ትምህርት የጾታ ትምህርት በሚል ሽፋን እየገቡ እንደሱ አይነት ነገሮች አሉ። ከዚህ ቀደም እኔ እንደውም በእንደዚህ አይነት ጉዳይ ላይ ስልጠናዎችም የመስጠት እድል ነበረኝና ይሄን አዌርነሱን ለመፍጠር ማለት ነው። ለማንኛውም እንደው እግረ መንገድ ላንሳ ብዬ ነው። ሜቢ እንደዚህ አይነት ነገር የምታውቁ ከሆነ ማንሳት ትችላላችሁ። ሌሎች ምን ተግዳሮቶች አሉ ሳሪ የምታነሱ? ሶሻል ሚዲያ ማለት በጣም ትልቅ ኢምፓክት ነው ያለው የኛ የቲኔጀር ላይፍ ላይ በጣም በቃ በሱ ለመበላሸትም ጥሩ ነገር ለመስራትም እሱ ላይ ነው እንትን የሚባለውና ሶሻል ሚዲያ በጣም ትልቅ ኢምፓክት። በምን መልኩ ነው ትምህርት ቤት አካባቢ ይሄ ነገር የሚገለጠው? አንዳንድ ትምህርት ቤቶች ኦልሞስት ኦል ትምህርት ቤቶች ይመስሉኛል ሞባይል ይዞ መምጣት ክልክል ነው። ሶሻል ሚዲያው እንዴት ነው ትምህርት ቤት አካባቢ አክሰስ የሚያደርጉት? ነው በድብቅ ይዘው የሚገቡ? በድብቅ ይዘው ገብተው ያው የተለያየ አክሰስ አለ ኢንተርኔት ላይ ያው ግልጽ የሆነው የማይታዩ ነገር የሚያዩ ልጆች አሉ እንደዛ ምናምን ነገር በድብቅ ነው ይዘው የሚገቡት ማለት ነው። ስለዚህ ይዘው ገብተው ምንድነው ለሌሎች እንዲያዩ ይጋብዛሉ። ሰው ክርስቲያን ወጣቶች እዛው ነገር አለ it's like a one time thing ነው ተብሎ ነው ግን በዛው ነው የሚቀረው ሰው ብቻ። ያ ኦኬ። እሺ ሌሎች የምታነሷቸው በትምህርት ቤት አካባቢ ያለው ተግዳሮቶች ምንድናቸው? በትምህርት ቤት ሰው ከሰው ጋር ብቻ ሳይሆን ኢንዲቪጁዋሊ ራሱ እኛ መንፈሳዊ ህይወታችንና አካዳሚክ ትምህርታችንን ለመጠበቅ ብዙ ጊዜ ያስቸግረናል። ለምሳሌ አሁን እኔ ፈተና ኖሮኝ መጸለይ ብፈልግ ጊዜን ለማብቃቃት ስሞክር የሆነ ስትራግል አለ ብቻ። ለምሳሌ አሁን ጥናቴን ማስቀደም ያለብኝ ወይስ መጽሐፍ ቅዱስ ማንበብ ነው መንፈሳዊ ህይወቴን ማጠናከር ነው? እሱ ራሱ በጣም እኔ ራሱ የምቸገረው ነገር ስለሆነ መጸለይ በምፈልግበት ሰዓት ነገ ኩዊዝ ስላለኝ ነገ ቴስት ስላለኝ ማጥናት አለብኝ ብዬ አንዳንዴ የምገፋበት ሰዓት አለ እና ያ እኔ ነው የሚያደክመኝ እና እንደ ተግዳሮት ነው ማለት ነው። ኦኬ። ስለዚህ የባላንስ ጉዳይ ማለት ነው። ትምህርትንና መንፈሳዊ ኮሚትመንትን ባላንስ የማድረግ ተግዳሮት አንዱ ነው በክርስቲያን ወጣቶች። አንድ ወጣት ቸርች ላይ አክቲቭ ከሆነ ኳየር ወይ የሆነ ትምህርት ላይ ምናምን የሚሳተፍ ከሆነ አሁን ለምሳሌ ነገ ፋይናል ኖሮት ነገ ቴስት ኖሮት እዛም ደግሞ ኃላፊነት ሊጠብቁ ይችላል። ለዛ ያንን ማኔጅ ማድረግ መቻሉ ራሱ አንድ ከባድ ነገር ነው። እንደው ለሳሪ የማነሳው ከዚሁ ጋር ተያይዘው
መንፈሳዊ ነገር ላይም ጠንካራ ሆነው በትምህርታቸውም ደግሞ ፊተኛ የሆኑ ልጆች አሉ በትምህርት ቤት ለምሳሌ የሚሆኑ እንዴት ትገልጫቸዋለሽ እንደዚህ አይነት ልጆች? በጣም ላይክ እንደነሱ ብንሆን በጣም ቆንጆ ነው። ምን እንደው ከነሱ የምትወርሱት ባህሪ ምን አለ? ላይክ ታይማቸውን በጣም ማኔጅ ማድረግ ይችላሉ። እንደዚህ አይነት ልጆች ከጌታ ጋር ያላቸውም ከሰው ጋር ያላቸውም ሪሌሽንሺፕ ምናምን በጣም ቆንጆ ነው። የአቻ ተጽዕኖን ከመቋቋም አንፃር ከነሱ ምን ትማራላችሁ እንደዚህ አይነት ልጆች? እነሱ በቃ ያው ትክክለኛ ብለው የሚያስቡትን መንገድ ነው ላይክ እየሄዱ ያሉት ነው እና ያ ኢግኖር ነው የሚያደርጉት እንደዚህ ካቻ ምናምን ነገር ያለውን ግፊት ላይክ ኢግኖር ያደርጋሉ። ኦኬ ሶ ትምህርታቸው ላይ ትኩረት ትምህርት ላይ በትምህርት ሰዓት ትምህርት ላይ መንፈሳዊ ነገር ላይ ሶ ፕራዮሪቲያቸውን ያውቃሉ ማለት ነው። ለየትኛው ቅድሚያ መስጠት በየትኛው ጊዜ የሚለውን ይረዳሉ ማለት ነው። ምናልባት አቢጉ የምትጨምሪው ነገር አለ? ከነኚህ አይነት ልጆች ነው ምን ትማራላችሁ? እንዳሉ አውቃለሁ እናንተ በምትማሩበት ትምህርት ቤት መንፈሳዊ ነገር ጥሩ የሆኑ at the same time ደግሞ ቶፕ ስኮረር የሆኑ ተማሪዎች እንዳሉ ፌሎሺፕ አካባቢ መሪነት ላይ ያሉ እናንተ የሚያስተባብሩ at the same time ደግሞ ጥሩ እንቅስቃሴ ትምህርት ላይ የሚያደርጉ አሉ። ሶ እንደው ከነሱ ምን ትማራላችሁ? ይሄ ትምህርት ቤት አካባቢ ያለውን ተግዳሮት እንዴት ነው ያሸነፉት እነሱ? እነሱ እኔ እንደሚመስለኝ ከሆነ መጀመሪያ ሰርክላቸው ትንሽ ነው ላይክ የፍሬንድ ሰርክላቸው ከብዙ ሰው ጋር ኢንተራክት ያደርጉ ኢንተራክት ቢያደርጉ ራሱ ከአስተማሪ ጋር ሴም ስቴጅ ላይ ካሉ ተማሪዎች እነሱን ከሚመስሉ ለትምህርት ትኩረት ከሚሰጡ ከእነሱ አይነት ሰዎች ጋር ኢንተራክት የሚያደርጉትና ብዙ በቃ በጣም በአብዛኛው ወጣት ደግሞ በዚህ ሰዓት ላይክ እንደዚህ አይነትን ነገር ማሳለፍ ሳይሆን ዋይብ ማሳለፍ አንድ ላይ መጫወት መሳሳቅ ማውራት ያንን ነው ላይክ ፈን ማድረግ ያንን ነው የምንፈልገው ላይክ ሁላችንም ማለት ይችላል እና የእነሱን ስትሪንግዝ ቢሰጠን ይሆናላ ከእንደዚህ አይነት ግሩፕ ተነጥለን በቃ ጠንክረን ወስነን ከዛም በኋላ ትክክለኛውን ፓዝ የምንከተልበት ስትሪንግዝ ቢኖረን ሁላችንም የት በደረስን። ግን ደግሞ ኤጃችን ራሱ ላይክ ለእንደዚህ አይነት ነገር የምንልበት የምናወላውልበት ጊዜ ነው። ጥንካሬ ጸጋ ያስፈልገናል ሁላችን እንደዛ ለመሆን ማለት ነው እና እነሱን በዚሁ በጣም ነው አፕሪሺየት ማድረጋቸው። ሶ እንደው እግረ መንገድ ቻሌንጆቹን ብቻ ሳይሆን መፍትሄዎቹንም እያወራን መሄድ ይኖርብናል። እንደው ምን ታያቸዋል ከአንድ ክርስቲያን ወጣት በትምህርት ቤት አካባቢ ያለውን ያቻ ግፊት ለማሸነፍ ምን ቢያደርግ ጥሩ ነው? መጀመሪያው በጣም ፍሬንድ ሰርክሉን ማስተካከል ያለበት በቃ አብሮ አዋዋሉን ነው ማስተካከል ያለበት ላይክ በቃ ጓደኛው ነው የሚመስለው ላይክ አይደል አንደ ተማሪ በቃ ጓደኛው ስለሆነ የሚመስለው በጣም ሰርክሉን ቢያስተካክል ላይክ ህይወቱን ላይክ ይስተካከላል እና የመጀመሪያው በቃ ሰርክል ማስተካከል ማለት ነው። ጓደኛ ሲመርጥ በደንብ አውቆ ጓደኛ ሲመርጥ የትኛው ነው ላይክ ለኔ የሚጠቅመው አይደል የሚጠቅመው ከህይወቴ ዓላማ ጋር የሚሄደው የትኛው ነው? ኦኬ ጥሩ። ለመለየት ስንፈልግ ደግሞ ያን ቆራጥ ሆነ መለየት አለብን። ያ ነገር የሆነ እኛን መሳብ የለበትም ማጓጓት የለበትም። በቃ ላይፋችን እንድንሰራ አይደል ትምህርት ቤት የምንሄደው ለዛ በቃ የመጣውበት ፐርፐዝ ለመማር ስለሆነ በቃ ለምን ተናከራለሁ ብሎ የሆነ ቆራጥ ልብ ያስፈልገናል። ያ ካልሆነ በጣም ከባድ ነው። ቅድም አንስተናል እነሱን ካልመሰላችሁ አንዱ ያቻው ተጽዕኖ እኮ እነሱን ካልመሰላችሁ እናንተ ለሚፈጠር የስሜት ጫናዎች አሉ። ከጀርባ የሚሰጣችሁ ስም አለ በተለያየ መልኩ ሎቢ ያደርጓቸዋልና አንድ ክርስቲያን ወጣት ክርስቶስን ነው መምሰል ያለበት ጓደኞቹን ነው መምሰል ያለበት? ኦኬ ምን ማለት ነው እንግዲህ ሲተነተን ማለት ነው? ክርስቶስን መምሰል ያለበት ማለት ክርስቶስ በዚህ ምድር ላይ መጥቶ 3 ዓመትን ሲያሳልፍ ያው ሜኑ የክርስቶስ ዋነኛ ስራ የሰራበት 3 ዓመት ስለሆነ በዛ ጊዜ አባቱን አንጸባርቆ የሄደው እዚህ የአባቱን ህግ የአባቱን ስርዓት ነው እዚህ ተግብሮ የሄደው። ለዛኛም እንደ ክርስቶስ ነው ክርስቶስን ነው መምሰል ያለብን። የተፈጠርነው ዓላማ ወደ ምድር የመጣ ነው ለሱ ለፈጠረን ዓላማ ስለሆነ እኛ ደግሞ ያው ክርስቲያኖች አንቸገርም ፕላናችንን የተፈጠርንበትን ዓላማ ለመለየት። እኛ በዚህ ምድር ላይ የተፈጠርነው አንድ እግዚአብሔርን ተናግረን እግዚአብሔርን ኖረን ነው ማለት ያለብን። ወንጌልን ሰብከን እንደገና ደግሞ ሌሎችን ረድተን በቃ ያ ነው የተፈጠርንበት ያ ነው ዓላማችን
እና በታላንታችን ደግሞ እግዚአብሔርን አክብረን እግዚአብሔርን አገልግለን ነው ማለፍ ያለብን። ለዛ ኢየሱስን መምሰል ማለት በቃ አላ ኢየሱስን እኛ የምናውቀውን ኖረን ነው ማለፍ ያለብን። በትምህርት ቤት አሁን ለምሳሌ እኔ ኢየሱስን መምሰል ማለት እነሱ መጥፎ ነገር ሲያደርጉ እኔ ከነሱ በመለየት ጥሩ ተግባርን በመስራት በቃ ከነሱ ከክፉ ስራቸው ሁሉ በመለየት ራሴን በመግዛት፣ ሁለተኛ ነገር ደግሞ ወንጌልን በመናገር ያ በጣም ስትሬንግዝ ይሰጠናል። ከዚህ ተናግሬው ነበር። አሁን ይሄን ስትኝ አንድ ነገር አስታወሽኝ ሳርዬ፣ ምናልባት እዚህ ላይ ሐሳብ እንድትሰጪ። ብዙ ጊዜ ክርስቲያን ወጣቶች አንዱ የሚቸገሩት ክርስትናቸው መግለጥ እኔ የጌታ ነኝ ብሎ ማሳወቅ ይፈራሉና ይደበቃሉ ይባላል። እንደው እንደ ነገር አጋጥሞሽ ያውቃል? አዎ ማለት አሁን ለምሳሌ አቢጉ እንዳለችው ላይክ አሁን እኔ አህዛብ ለሆነ ጓደኛዬ ክርስቶስን ላይክ መመስከር አልችልም ማለት ላይክ ያ ሰው ስለኔ ምን ያስባል ምናምን ነገር አለ አይደል? ስለዚህ ሌሎች ጓደኞችሽም በዚህ አይነት ነገር ሲቸገሩ ታያቸዋለሽ ክርስትናቸውን ለመግለጥ? ያ ኩል ለመሆን ግዴታ ከነሱ ጋር የሆነ መመሳሰል ስላለብን ላይክ ጭራሽ ነው እንደዚህ በጣም እንትን መሆን ይከብዳል በዛ ኢንቫይሮንመንት። የኔ በቃ የጌታ ነኝ ብሎ ክርስትናዬ ይሄኛውን ነገር አይፈቅድልኝም፣ ይሄ እንደሆነው የሚያበረታታኝ ሰው ብሎ ቦልድ ሆኖ ራስን በቃ የጌታ መሆንን አውጆ ለመገለጥና ለአለመደበቅ ወጣቶች ለምንድን ነው ከረጅ የሚያጡት? ለምንድን ነው ይሄን ድፍረት የሚያጡት? ለምን ይመስልሻል? ሰው ምን ይለኛል ነው ላይክ ሰው ምን ይለኛል አለ አይደል? የሆነ ይሉንታ ይመያዝ ነገር በጌታ ያፍራሉ እንደማለት ነው። በጌታ ማፈር ሳይሆን ላይክ አላ ሰው ምን ይለኛል ነው ላይክ ስለኔ ሰው ምን ያስባል እንደዚህ ብዬ የሆነ ነገር ባረግስ አለ አይደል? ጌታን የጌታ ነኝ ምናምን ነገር ብሎ የሆነ ጥፋት ባጠፋስና እንደዛ ብያለሁ ያኔ አንገቴ ልደፋ ነው አይደል? አይደንቲቲን አንዴ ደብቄ የፈለኩትን ነገር ማለት ይሻላል። ስለዚህ መደበቅ ነው ዞሮ ዞሮ። ያ እንዳልኩት አዋቂዎች ማለት ይቸገራሉ። ለምሳሌ ወደ አዲስ ኢንቫይሮንመንት የሥራ ቦታ ሲቀይሩ የሄዱበት ቦታ በጌታ መሆናቸውን ማሳወቅ የማይፈልጉ ሰዎች አሉ። ማለት የወደዱትን ለማድረግ ነፃነት እንዲያገኙ ማለት ነው። ልክ አሁን አንድ ሰው ጴንጤ ነው ከተባለ ጴንጤ እንዲህ ነው የሚሆነው እንዲያ ነው ማይሆነው ኤግዛክት እሱ ስላለ ነፃነት ይላጣ ነው። ፐርፌክት መሆን ተገቢ ነው ወይ? ግዴታ ፐርፌክት መሆን ስላለበት እንደዛ ብሎ ከተናገረ ይሆናል አይደል? የሆነ ጥፋት ሲያጠፋ ድሮም ጴንጤ እኮ እንዳይባል ያ እንደሱ ይባላል። ግን ይሄኛው ትክክለኛ ውሳኔ ነው ወይ? አይደለም። መሆን ያለበት የትኛው ነው? መግለጽ፣ ራስን መግለጥ። አዎ ሳርዬ ቅድም ምንድነው ፐርፌክት ላልሽው ማንንም ሰው ፐርፌክት የለም። በጌታ ቤት ስንኖር አንዱ ትምክታችን ድካማችን አይደለም? ከነ ድካማችን ከነ ሸክማችን ነው ጌታ ይጠራን። አስበን አቅደን ጌታን ደስ ማያሰኝ ነገር አናደርግም። ግን በህይወት ጉዞ ውስጥ መድከም ሊኖር ይችላል። ያኔ ግን ጌታ ያቀናናል። ያንንም ማወቅ አለባቸው ሰዎች እኮ ደካሞች እንደሆንን ማወቅ አለባቸው። ቢኮዝ ክርስቲያን ፐርፌክት ነው ብለው ካሰቡ ይሄ ህይወት እኮ ማይሞከር ነው ስለዚህ ወደ ጌታ አልመጣም ብለው ሊያስቡ ይችላሉ። እንደሱ እንዳልሆነ ማሳየት ያለብን ጌታ ከነ ድካማችን እንድትሸከመን ማወቅ አለባቸው። ያ እንደው አንዱ ተግዳሮት ብዬ ማስበው ባንድም በሌላም ቅድም አንስታችሁታል ይሄ ደብል ስታንዳርድ። ለምሳሌ አንዳንድ ክርስቲያን ወጣቶች ትምህርት ቤት ሌላ ባህሪ ነው ያላቸው፣ ቤት ሌላ ባህሪ ነው ያላቸው፣ ቤተሰብ ጋር ማለት ነው። ኦር ቸርች ሌላ ናቸው። ብቻ ትምህርት ቤት ሌላ እንደሆኑ እንድታስቡ ብዬ ነው። ቤት በጣም ጌታን የሚወዱ ይመስላሉ፣ በጣም በቃ የተለወጡ ክርስቲያን ይመስላል። ትምህርት ቤት ደግሞ ሌላ ናቸው ማለት ባህሪያቸው የወጣ ጌታ መፍራት የማይታይባቸው አይነት ይሆናሉ። ለምን ሰው አንድ አይነት ማንነት ሁሉም ቦታ ሊኖር አይችልም? ክርስቲያን ወጣት ለምንድን ነው እንደዚህ የሚሆኑት? የብዙ ወጣቶች ተግዳሮት እንደሆነ በተለያየ አጋጣሚ ስለምሰማ ማለት ነው። አሉ እንደዛ አይነት ወጣቶች ላይክ ሁለት ፐርሰናሊቲ የሚኖራቸው፣ ቤት ሌላ፣ ቸርች ሌላ፣ ከዛ ደግሞ ትምህርት ቤት ሌላ። አሁን ያነሳነው ነው ስልክ አሁን ለምሳሌ ትምህርት ቤት እንደዚህ የሚሆኑት አንደኛ ላይክ ራሳቸውን ሪቪል ማድረግ ስለማይፈልጉ ነው። ነፃነት ኖሯቸው ይሄ ፍሪደም የሚባለው አለ
ይሄ ጥሩ ያልሆነው ፍሪደም እሱን አግኝተው እንደልባቸው አሳልፈው አለ ወጣትነት ተመልሶ አይመጣም በሚል ተልካሻ ምክንያት like በዛ ምክንያት ነው እንደዛ አይነት ላይፍ የሚያሳልፉት ትምህርት ቤት በቃ ይሄ ሳይንዳልች ኩል ለመሆን በቃ ተመሳስሎ ለመኖር ያንን ቫይብ ላይክ አብሮ ለመካፈል ቤት ደግሞ ያው እንደዛ መሆን አይቻልም ፋሚሊ ያለ ስትሪክት የሆነ ፋሚሊ ሊሆን ይችላል ጌታ የሚሰበክበት ቤት ሊሆን ይችላል ቸርችም ደግሞ ያው ቸርች ነው ለዛ እንደዛ ባህሪያቸው እንደዛ ሊሆን አይችልም ለዛ ይመስለኛል እኔ ጥሩ ምልከታ ነው ዛሬ የሚጨምሩ ነገር አለ እዚህ ላይ maybe like ቤት ሲሆን ለምሳሌ ቤተሰብን ፍራቻ ሊሆን ይችላል ትምህርት ቤት ደግሞ በቃ ያው አቢጉ እንዳለችው like ማለት ያሉበት environment ነፃነት ፍለጋ ነው like አንዴ ነው የምንኖረው አይነት ማይንድሴት አለ እና በቃ ለዛ የተለያየ ይኖራቸዋል ጥሩ እስቲ ወደ እንደው ማጠቃለያው ስንመጣ ክርስቲያን ወጣቶች ትምህርት ቤት አካባቢ ያለውን ተግዳሮት እንዴት ያሸንፋሉ የሚለውን እንደው እኔ ከተሞክሮ ይልንገራችሁ እኔ 14 አመት ልጅ ያለው ጌታን ያገኘሁት ሶ ግሬድ 8 ነበርኩኝ ያኔ ከግሬድ 8 በኋላ ሃይ ስኩልን በጌታ ሆኜ ነው ያሳለፍኩትና አንዱ ያቻ ተጽኖን ልቋቋም የቻልኩበት መንገድ ቅድም እንዳላችሁ ሰርክሌን ነው የፈተሽኩት ከዛ በፊት የነበሩኝ ጓደኞች ለክርስትና ህይወት አይመቹ ማመጽ ካለብን እናመጻለን መረበሽ ካለብን ረብሻለን መፈረፍ ካለብን እንፈርፋለን አይነት ነገር ደስ ነው ሶ ኢሚዲየትሊ መጽሐፍ ሲናገር የሚያምን ከማያምን በማይመች አካሄድ አይጠመድ ስለሚል የማይመች አካሄድ ስለነበረ ከማምኑ ጓደኞቼ ኮምፕሊትሊ ነው የተለየሁት ያ ማለት እንጣላዋቸው ማለት አይደለም ለብዙዎቹ ወንጌልን እንደሰበኩ አስተዋውሳለሁኝ ክርስቶስን ካፍያቸዋለሁ እኔ ያገኘሁትን ህይወት እንዲያገኙ ቀና ልብ ስለነበረኝ ያን አድርጌያለሁ ግን አልተባበራቸውም ነበር ሶ በመትኩ ምን አረኩኝ ጌታን የሚወዱ ጭምት የሆኑ ክርስቲያን ጓደኞች እንዲኖሩኝ ያደረኩ ክርስቲያን ጓደኞችን ስመርጥ ደግሞ ትምህርት ላይ ቀና ልብ ያላቸው ለትምህርት ጥሩ ዝንባሌ ያላቸው አንዳንዴ ክርስቲያን ወጣቶች ሆነው ትምህርት ላይ ኬርለስ ይሆናሉ እነሱ በክርስትናው ሊጠቅሙ ይችላሉ በዛኛው ግን ሚዛኔን ሊጠብቁልኝ ስለማይችሉ በጣም በጥንቃቄ ነው ጓደኞችን የመረጥኩት አስተዋውሳለሁ ሶ ትምህርት ላይ ጥሩ የነበሩ ለጌታ ደግሞ ጥሩ ልብ ያላቸው ነበሩ አንድ እሱን ነው ማድረግ የነበረው ከዛ ባሻገር ትምህርት ቤት ውስጥ አሁን ምናልባት ላይፈቀድ ይችላል በእኛ ጊዜ ግን የበረፍት ሰዓት የባይብል ስተዲ ነበር ከስክሪፕቸር ዩኒየን የሚላኩልን የመጽሐፍ ቅዱስ ጥናቶች አሉ የ15 ደቂቃ ረፍት ነው የነበረው አሁን ረፍት አላችሁ ረፍት ሰዓት አለ ምን ያህል ደቂቃ ነው ያላችሁ ኦኬ 20 ደቂቃ አለ 50 ደቂቃ ሰፊ ነው 50 ደቂቃ ሰፊ ነው በዛ በምሳ ሰዓት ከክርስቲያን ጓደኞቻችሁ ጋር ጌታን ከሚወዱ ጋር አንድ ላይ መሳ መብላት በዛ ስትበሉ ደግሞ ኢንተራክሽን አለ ከሰነ ዳያሎግ ይኖራል ያንን ዳያሎግ የመጽሐፍ ቅዱስ ሐሳቦች ላይ መነጋገር ይችላልላችሁ ግን አባን ጥያቄ አለኝ አሁን ለምሳሌ አንተ እንደም እድለኛ ሆነክ በመንፈሳዊ ህይወቱ በትምህርቱም ጎበዝ የሆነ ሰው አገኘክ እና አሁን ለምሳሌ በመንፈሳዊ ህይወቱም በትምህርቱም ጎበዝ ሆኖ ላይክ ባህሪ ለባህሪ ደግሞ አለመጣጣም ሊኖር ይችላል ወይ ደግሞ ሁለቱንም ያለው ሰው ማግኘት ይከብዳል ለዛ ያን እንዴት ነው ማኔጅ ማድረግ የምትችለው ማኔጅ ማድረግ የሚቻለው ምንድነው እንግዲህ ለምሳሌ አሁን በቤተክርስቲያን የባይብል ስተዲ ግሩፕ አለ ሁሉም የባይብል ስተዲ ግሩፕ ሜምበርስ እርስ በርስ በጣም ወዳጆች ናቸው ማለት አንችልም አይደል ቤስት ፍሬንድስ ናቸው ማለት አንችልም for that purpose ነው የተገናኙት በትምህርት ቤትም የግድ እነኚህም ቅድም የምትያቸው ሰዎች ያንቺ ልብ ወዳጅ ባህሪ ለባህሪ የምትመቻቹ መሆን የለበት ለዛች ፐርፐዝ ተገናኝታችሁ ኢንቴንሽናል ሆናችሁ እኮ በመመካከር ነው ሳሳታችንን ለምን ሪፍሌክሽን አናረግም ከዛ በኋላ የልብ ጓደኞች ላትሆኑ ይችላልላችሁ እኮ ለዛች ሞመንት ብቻ ያን ማድረግ ይቻላል አንዱ ያቻን ተጽዕኖ ለመቀነስ አንደኛው መንገድ የረዳኝ እኔ እሱ ስለነበር ነው እውነት ለመናገር የልብ ወዳጆቼ ናቸው አለልም ያኔ ግን ያገናኘን አንድ ኮመን ፐርፐዝ አለ የጌታን ነገር ማውራት ሪፍሌክት ማድረግ
እንደዚህ ታደርጉ ከዛ አሉታዊ ተጽዕኖ ከሚያሳድሩባችሁ ጓደኞች የመራቅ እድላችሁ ሰፊ ነው የሚሆነው። ይሄ እንግዲህ እንደ አቅማችሁ ነው እኮ አንዳንዴ ከማምኑ ጋር ደግሞ በማይመች አካሄድ ባይሆንም በሚመች አካሄድ ተጠምዳችሁ ለወንጌል በር ሊከፍትላችሁ ይችላል። ግን ያ አቅም አላችሁ ወይ ነው። ልክ እንትን እንዳትሆኑ የዱቄት ውሃ ለቅዳ ብላ ወንዝ ወረደች እንደሚባለው እንዳትሆኑ ማለት ነው። እኔ ይርዳኝ አንዱ እሱ ነው። ሌላው የሜዲቴሽን ታይም ለምሳሌ በስፔር ታይማችሁ መጽሐፍ ቅዱስን ማሰላሰል፣ ጥቅሶችን ማሰላሰል፣ በውስጣችሁ ማንጎራጎር መንፈሳዊ ቴምፖአችሁን ለመጠበቅ ይረዳችኋል። ሁሉ ጊዜ እኮ ባዶ የምትሆኑት የማንጽ ነገር ስትሰሙ ወይም ስትናገሩ ነው አይደል? ማምኑ ዓለማዊ ጓደኞች ወይም እንደዚህ አቻ በዙሪያችሁ ካሉ እርግጠኛ ነኝ እናንተ የምትወዱትን አይደለም የሚያወሩላችሁ፣ የሚያንጻችሁን አይደለም የሚያወሩላችሁ፣ ባዶ የሚያረጋችሁን ነው። ውስጣችሁ ያለው መልካም ነገር የሚያወጣ ነውና ያንን ለመቋቋም እናንተ የጌታን ነገር ማሰላሰል ሜዲቴት ማድረግ ወደ ትምህርት ቤት ስትሄዱ እሱ ማድረግ በፔሪዶች መካከል ባለ ክፍተት እሱን ማሰብ ጆርናል ማድረግ መንፈሳዊ ነገር ማስታወሻችሁ ላይ መጻፍ ዛሬ ጌታ አስተማረኝ ሚል ኦብዘርቭ ከምታደርጉት ነገር እሱ ማድረግ የውስጣችሁን ጤንነት ሊጠብቅ ይችላል። አይመስላችሁ? ያስኬዳል። በዚህ መልኩ ያቻ ተጽዕኖ መቀነስ ይቻል ይመስለኛል። ኤኒቲንግ ምጨምሩት አለ? እንደው ሌሎች ያላነሳናቸው ተግዳሮቶች ካሉ ታነሱ ትችላላችሁ። በጣም ጥሩ። እሺ ተወደዳችሁ የህይወት ቲቪ ተከታታዮች ይሄ የላቀው ትውልድ ፕሮግራማችን በዛሬ እንግዲህ በተለየ ፎርማት በዚህ መልኩ በትምህርት ቤት አካባቢ ያሉ የክርስቲያን ወጣቱ ተግዳሮቶች ምንድናቸው በሚል ጉዳይ ከአቢጊያና ከሳሬም ጋር ተሞክሯቸውን ያካፈሉን እይታቸውን ያካፈሉን ቆይተናል። እኔ የመጠየቅ ሚናዬን በዚህ ጨርሻለሁ። አቢጊያ መጠቃለያ የምትይው ካለ? እንግዲህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በቀጣዩ ደግሞ በክፍል 2 በዚሁ በክፍል 2 ፕሮግራማችን እስከምንገናኝ ድረስ ቸር ሰንብቱ።